Chemical properties of alcohols. Why do alcoholic beverages such as ጠላ, ጠጅ, beer and wine turn sour if they are not properly stored? በስርዓት ካልተያዙ እነዚህ የአልኮል መጠጦች ለምንድን ነው ቃናቸው የሚቀይሩት ወይንም ሳወር ወይንም ጎምዛዛ አይነት ጣዕም የሚይዙት? ለዚህ የሚይዙት ያው ኦክሲዴሽን ስለሚካሄድ ነው። ውስጣቸው ላይ ባለው ኢታኖል ኦክሲዳይዝ ሲሆን ኢታኖል ስንል CH3 CH2 OH ነው። ይሄ ኦክሲዳይዝ ሆነ ስንል ኦክሲጅን ጋር ሪአክት በሚያደርግበት ጊዜ ወደ አሴቲክ አሲድ ይቀየራል ማለት ነው። ያ ማለት CH3 በሪአክሽኑ ዋተር ሪሙቭድ ሆኖ ይወጣል። ስለዚህ OH አለ ከዚህ አንዱ ሁለት ሃይድሮጅን ከዚህ ሲወጣ ከዚህ ደግሞ አንድ ኦክሲጅን በሚመጣበት ጊዜ ምን ይሆናል? እዚህ አንድ ኦክሲጅን ሲመጣ O አለ፣ እዚህ O አለ፣ CH3 COO ይቅርታ CH3 እዚህ ካርበን አለ COO H ይሆናል ፕላስ H2O። ይሄ አሴቲክ አሲድ ነው። ሶ ኦክሲዳይዝ ስለሚሆን ነው ጣዕሙ ሳወር የሚሆነው። which reaction of alcohols is responsible for this? ስለዚህ የትኛው የአልኮል ሪአክሽን ነው ይሄንን እንዲህ የሚያደርገው ሲባል ይሄው ኢታኖል ወደ ኢታኖል ኦክሲዳይዝ መሆኑ ነው። ኬሚካል ኢኩዌሽኑንም ጽፈናል እዚህ ጋር። what type of reactions do alcohols undergo? alcohols contain a hydrocarbon group and a functional group OH. which part of alcohols is responsible for the most of their chemical reactions? እና አልኮሎች ኬሚካል ሪአክሽን ላይ ሲገቡ እንግዲህ አልኮሎች ሃይድሮካርበን ግሩፕ አላቸው እንዲሁም ፋንክሽናል ግሩፕ OH አላቸው። የትኛው ነው ለኬሚካል ሪአክሽኖች ሪስፖንሲብል የሚሆነው? በአብዛኛው ያንን እናያለን። reactions of alcohols may involve the cleavage of the oxygen hydrogen bond or carbon hydrogen bond. ሪአክሽን ሲካሄድ እንግዲህ መሰበር አለ። መጀመሪያ ተያይዞ ያለ ተለያይቶ ነው ሪአክት የሚያደርገው። ሪአክት ሲያደርግ ኦክሲጅን ሃይድሮጅን ቦንድ ሊለያይ ይችላል፣ ክሊቬጅ መለያየት፣ ወይንም ደግሞ ካርበን ኦክሲጅን ቦንድ ሊለያይ ይችላል። ሶ አንድ በአንድ ስናይ reactions of alcohols involving cleavage of oxygen hydrogen bond ይሄኛው የኦክሲጅን ሃይድሮጅን ቦንድ መለያየትን የሚያካትተው ሪአክሽን የመጀመሪያው ሪአክሽን ሚንስ አክቲቭ ሜታልስ አክቲቭ ከሆኑ ሜታሎች ጋር እንደ ሊቲየም፣ ሶዲየም፣ ፖታሲየም፣ ማግኒዚየም የመሳሰሉ ጋር ሲገናኝ እንዲሁም ከሌሎች አዘር ሜታልስ ጋር ሲገናኝ አልኮል to liberate hydrogen and to form metal alkoxides ሃይድሮጅን ጋዝ ይለቃል። ከነዚህ ጋር ሲገናኝ ከዛ ሜታል አልኮክሳይድ ይፈጠራል። አልኮል ከነማን ጋር? እንደ ሶዲየም ካሉት ጋር ሲገናኝ ለምሳሌ ተመልከቱ። ሁለት ሶዲየም አለ። ያ ሁለት ሶዲየም ይመጣና እዚህ ጋር በሃይድሮጅን ቦታ ይገባል። ሃይድሮጅኑ ደግሞ ሁለቱ ይወጣና ሃይድሮጅን ጋስ ሆኖ ይወጣል። ስለዚህ መጥቶ ሲገባ እንደዚህ ይሆናል። ሶዲየም አልኮክሳይድ ይባላል። ከዛ ሃይድሮጅን ጋስ ሊበሬት ይሆናል ይወጣል። ኢታኖልን ተመልከቱ። ከሶዲየም ጋር ሲገናኝ ሶዲየሙ መጥቶ ይገባል፣ ሃይድሮጅኑ ይወጣል። ሶ ይሄ ሶዲየም ኢቶክሳይድ ይባላል። ከዛ ሃይድሮጅን ጋስ ሊበሬት ሲሆን እናያለን። ይሄ ከአክቲቭ ሜታሎች ጋር አልኮል ሲገናኝ ነው። ሌላስ oxidation of alcohols alcohol oxidize ይሆናል። the oxidation of alcohol products of alcohols depend on the type of alcohol and the nature of oxidizing agent. ውጤቱ ምን ይሆናል ከተባለ ውጤቱ ዲፔንድ የሚሆነው አንደኛ የአልኮል አይነት የትኛው አልኮል ነው ኦክሲዳይዝ የሆነው፣ ሁለተኛው ኦክሲዳይዝ ኤጀንቶቹ ራሳቸው እነማን ናቸው ከሚለው አንፃር ነው ዲፔንድ የሚሆነው ፕሮዳክቱ። Oxidation of alcohols is a very important method for the production of other oxygen containing organic compounds. ይሄ የአልኮል ኦክሲዳይዝ መሆን ወይንም ኦክሲዴሽን ኦፍ አልኮል ሌሎች ኦርጋኒክ ኮምፓውንዶች ኦክሲጅን ያለባቸው ኦርጋኒክ ኮምፓውንዶች እንዲፈጠሩ በጣም ወሳኝ ነው። እነ አልዲሃይድ፣ እነ ኪቶን፣ እነ ካርቦክሲሊክ አሲድ እንዲፈጠሩ ያደርጋል። oxidation of primary alcohols ፕራይመሪ አልኮሎች ኦክሲዳይዝ ሲሆኑ depending on oxidizing agent used, a primary alcohol is oxidized to an aldehyde which in turn is oxidized to a carboxylic acid in the presence of mild oxidizing agents such as copper, metal እና እንደ ኦክሲዳይዚንግ ኤጀንት ጥቅም ላይ
የሚውል ኦክሲዳይዚንግ ኤጀንት አለ። በዛ ላይ ጥገኛ ሆኖ ፕራይመሪ አልኮሎች ወደ አልዲሃይድ ኦክሲዳይዝ ይሆናሉ። ከዛ ደግሞ ወደ ካርቦክሲሊክ አሲድ ኦክሲዳይዝ ይሆናሉ። ማይልድ የሆነ ረጋ ያለ ኦክሲዳይዚንግ ኤጀንቶች እንደ ኮፐር ሜታል ጥቅም ላይ ሲሆኑ ፕራይመሪ አልኮልስ እንደ ኮፐር ሜታል ማይልድ የሆነ ረጋ ያለ ኦክሲዳይዚንግ ኤጀንት ጥቅም ላይ ሲውል ወደ አልዲሃይድ ነው የሚቀየረው። ፕራይመሪ አልኮል እንደ ኮፐር ሜታል ያለ ማይልድ የሆነ ኦክሲዳይዚንግ ኤጀንት ጥቅም ላይ ሲውል አልዲሃይድ ይሆናል። ለምሳሌ ኢታኖልን ተመልከቱ። ኮፐር ወይንም ማይልድ የሆነ ኦክሲዳይዚንግ ኤጀንት ጥቅም ላይ ሲውል ኢታናል ወይንም አልዲሃይድ ማለት እንደዚህ ደብል ቦንድ ያለበት ነው ከኦክሲጅን ጋር ይሆናል። ስትሮንግ የሆነ ኦክሲዳይዚንግ ኤጀንት ሲሆን ደግሞ ረጋ ያለ ሲሆን በጣም ጠንካራ ሲሆን እንደ ሰቻስ አሲዲፋይድ የሆነ ፖታሺየም ፐርማንጋኔት እንደዚህ ወይንም K2Cr2O7 ወይንም CrO3 ወይንም ሰልፈሪክ አሲድ ፕራይመሪ አልኮሎች መጀመሪያ ወደ አልዲሃይድ ይቀየሩና ዘን ቱ ካርቦክሲሊክ አሲድ ወደ ካርቦክሲሊክ አሲድ ይቀየራሉ። ኦክሲዳይዚንግ ኤጀንቱ ስትሮንግ ሲሆን ነው። it is difficult to stop the reaction at the aldehyde stage በዚህ ሪአክሽን ላይ አልዲሃይድ ስቴጅ ላይ ሪአክሽኑን ማቆም ከባድ ነው። ጥቅም ላይ የሚውለው ስትሮንግ ኦክሲዳይዚንግ ኤጀንት ሲሆን ፕራይመሪ አልኮል እንደ ፖታሺየም ፐርማንጋኔት ስትሮንግ ኦክሲዳይዚንግ ኤጀንት ሲሆን ወደ አልዲሃይድ ይቀየርና ከዛ ደግሞ ወደ ካርቦክሲሊክ አሲድ ይቀየራል። ለምሳሌ ኢታኖልን ተመልከቱ። ወደ ኢታናል ይቀየርና ወደ ኢታኖይክ አሲድ ይቀየራል። ማይልድ የሆነ ኦክሲዳይዚንግ ኤጀንት ሲሆን አልዲሃይድ ላይ ይቆማል። ስትሮንግ የሆነ ኦክሲዳይዚንግ ኤጀንት ጥቅም ላይ ሲሆን ወደ አልዲሃይድ ተቀይሮ ወደ ኢታኖይክ ማለት ወደ አሴቲክ ማለት ካርቦክሲሊክ አሲድ ይቀየራል። አልዲሃይድ ላይ ማቆም አይቻልም ሪአክሽኑን በዚህ ጊዜ። ሶስተኛው አልኮል ሪአክሽን የሚያደርገው ኦክሲዴሽን ኦፍ ሰከንደሪ አልኮልስ ይልድስ ኬቶንስ። ሰከንደሪ አልኮሎች ኦክሲዳይዝ ሲሆኑ ኦክሲዴሽን ኬቶኖችን ይሰጣል እንደዚህ ማለት ነው። እዚህ ጋር 2 ፕሮፓኖልን ሰከንደሪ አልኮል ነው። OH ያለበት ካርበን ከሁለት አልኪል ግሩፕ ጋር የተገናኘ ነው። በኦክሲዳይዚንግ ኤጀንት ወደ ምን ተቀየረ? እንደዚህ እንደምታዩት ከሪአክሽኑ H2O ለቆ ይወጣል ማለት ነው። እዚህ ጋር አንድ ሃይድሮጅን አለ። እዚህ ሃይድሮክሳይድ ሁለቱም ሲወጡ H2O ይሆናሉ። ከዛ ኦክሲጅን መጥቶ እዚህ በደብል ቦንድ ይገባል። ተርሺየሪ አልኮልስ ኤንድ ኬቶንስ አር ጀነራሊ ሬዚስታንስ ቱ ኦክሲዴሽን። ተርሺየሪ አልኮሎች እንዲሁም ኬቶኖች ኦክሲዳይዝ አይሆኑም፣ ለኦክሲዴሽን ሬዚስታንት ናቸው። ተርሺየሪ አልኮሎችን ኦክሲዳይዝ ለማድረግ መሞከር ኖ ሪአክሽን አንደር ኖርማል ኮንዲሽን፣ በኖርማል ኮንዲሽን ሪአክሽን ውስጥ አይገቡም። ምናልባት በድራስቲክ ኮንዲሽን ወደ ሪአክሽን ሊገቡ ይችላሉ። እስካሁን ያየነው ኦክሲጅን እና ሃይድሮጅን የሚለያይ ሪአክሽን ነው። ያ ማለት ለምሳሌ ፕራይመሪ አልኮል ኦክሲጅን እና ሃይድሮጅን ተለያይቶ እዚህ ጋር ያለው ኦክሲጅን እና ሃይድሮጅን ተለያይቶ ከዛ እንደዚህ ይሆናል። ወደ አልዲሃይድ ሲቀየር እናያለን። ተያይዞ የነበረው ይለያይና ወደ ሌላ ሪአክሽን ይገባል ኦክሲዳይዝ በሚሆንበት ጊዜ። ነገር ግን ሁለተኛው ካርበን እና ኦክሲጅን የሚለያይ ሪአክሽንስ ኢንቮልቪንግ ክሊቬጅ ኦፍ ካርበን ኦክሲጅን ቦንዲን አልኮልስ፣ በአልኮሎች ውስጥ ያለውን ካርበን ኦክሲጅን ቦንድ የሚለያይ ሪአክሽን የመጀመሪያው ዲሃይድሬሽን ኦፍ አልኮልስ ነው። አልኮልስ አንደርጎ ዲሃይድሬሽን ወይንም ሪሙቫል ኦፍ ሞለኪውል ኦፍ ዋተር ሪሙቭድ ይሆናል ቱ ፎርም አልኪንስ። ከዛ ከአልኮሎች ዋተር ሪሙቭድ ሲሆን አልኪን ይፈጠራል። ኦን ትሪቲንግ ዊዝ አን አሲድ ሰች አስ ኮንሰንትሬትድ ሰልፈሪክ አሲድ ኦር ፎስፈሪክ አሲድ፣ በእነዚህ አሲዶች ትሪት ይደረጋል ማለት ነው። እነዚህ አሲዶች ተጨምረውበት ነው። ተመልከቱ፣ ኮንሰንትሬትድ የሆነ ሰልፈሪክ አሲድ ተጨምሮ አልኮል ወደ ምን ይቀየራል? ወደ አልኪን ምን ይሆናል? H2O ሪሙቭድ ይሆናል። እዚህ ጋር OH አለ። ከዚህ ደግሞ አንድ ሃይድሮጅን ሲወጣ ወይንም እዚህ ጋር ያለው ይሄኛው ሃይድሮጅን እና ይሄ OH ሲወጣ ምን ይቀራል? እዚህ C በዚህ R በዚህ H አለ። ከዛ መሃል ላይ ደብል ቦንድ ይሆናል። CH ደብል ቦንድ አልኪን መሆኑን ያሳያል። ዋተር ሪሙቭድ ሆኖ ይወጣል። እዚህ ጋር ካርበን ከኦክሲጅን ጋር ያለው ቦንድ እየተለያየ ነው።
In general, dehydration of primary alcohols is difficult and requires concentrated acid and high temperature. ዲሃይድሬት ማድረግ ፕራይመሪ አልኮሎችን ዲሃይድሬት ማድረግ በጣም ከባድ ነው። በጣም ኮንሰንትሬትድ የሆነ አሲድን ይፈልጋል አንደኛ፣ ሁለተኛ ከፍተኛ ሙቀትን ይፈልጋል። ኢታኖል ስናይ ኢታኖል ዲሃይድሬት ስናደርግ በፕሬዘንስ ኦፍ ኮንሰንትሬትድ ሰልፈሪክ አሲድ OH እና H ይወጣል። ምን ይቀራል? CH ከዛ ዚ መሃል ደብል ቦንድ ይሆናል CHH እንደዚህ ይሆናል። ይሄ ባለ ሁለት ካርበን ኢቲን ነው። ወደ ኢቲን ይቀየራል ኢታኖል እንደ ዋተር እንደ ፕሮዳክት ይወጣል። secondary and tertiary alcohols dehydrate under milder conditions. secondary እና tertiary alcohols ማይልድ በሆነ ረጋ ባለ ኮንዲሽን ዲሃይድሬት ይሆናሉ። ፕራይመሪ አልኮሎች ናቸው ከባድ የሚሆነው እነሱን ዲሃይድሬት ማድረግ። ሰከንደሪ ስናይ 2 ፕሮፓኖል አለ OH እና ከዛ አንዱ H ይወጣል። ከዚህ አንድ ሃይድሮጅን ሲወጣ ምን ይቀራል? እዚህ CH2 ሶ ይሄኛው ደብል ቦንድ ይሆናል ማለት CH3CH CH2 ይሆናል ፕሮፒን ይሆናል። 2 ሜቲል 2 ፕሮፓኖል ደግሞ አሁንም OH ከዛ ከዚህ ደግሞ ሃይድሮጅን ከወጣ ደብል ቦንድ ይገባል CH2 ይሆናል CH3 CH2 CH3 ምን 1 ከዚህ ጀምረን 1 2 3 ብለን ብንሰጥ ሁለተኛው ላይ ሜታይል አለ 2 ሜታይል ፕሮፒን ይሆናል። arrange primary secondary and tertiary alcohols in degree of dehydration order. ቴርሺሪዎች ናቸው በጣም ቀላል። ከዛ ሰከንደሪ ከዛ ፕራይመሪ ይከብዳል። ቴርሺሪ እና ሰከንደሪ በማይልደር ኮንዲሽንም ዲሃይድሬት ማድረግ ይቻላል። reactions of alcohols with hydrogen halides ሁለተኛው ካርበን ኦክሲጅን ክሊቬጅ የሚያደርግ ሪአክሽን የአልኮል ከሃይድሮጅን ሃላይዶች ጋር ሃይድሮጅን ሃላይዶች ግሩፕ 7 ላይ ያሉ ሲገናኙ alcohols react with hydrogen halides to form alkyl halides alkyl halideዎችን ለመፍጠር ነው። አልኮል ከሃይድሮጅን ሃላይድ ጋር ሲገናኝ ምን ይሆናል? OH ከዚህ ሃይድሮጅን ጋር ይገናኝና H2O ሲሆን ሃሎጂኑ ኤክሱ መጥቶ እዚህ ሪፕለስድ ይሆናል። ስለዚህ አልኪል ሃላይድ ይፈጠራል ማለት ነው። ኢታኖል ብሮሚዱ መጥቶ በዚህኛው ቦታ ሲገባ ምን ይሆናል? ኢቲል ብሮማይድ ይሆናል። ሶ አልኪል ሃላይድ ይፈጠራል። what is the functional group in alcohols? የአልኮሎች ፋንክሽናል ግሩፕ ምንድነው? OH እንደሆነ አውርተናል። OH ነው የአልኮሎች ፋንክሽናል ግሩፕ። classify the following alcohols as primary, secondary እንዲሁም tertiary ያላችሁ መልሱ። 3 ሄክሳኖል ሄክሴን አንድ ባለ 6 ካርበን ነው 3 4 5 6 ከሆነ ሶስተኛው ላይ ምን አለ ነው? አልኮል ግሩፕ አለ። ከዚህ 1 2 3 ሶስተኛው ላይ OH ግሩፑ ካለ OH የተገናኘበት ካርበን ከስንት አልኪል ጋር ተገናኝቷል? 1 2 አልኪል ግሩፕ ጋር። ስለዚህ ምንድነው የሚሆነው? ሰከንደሪ ነው የሚሆነው። ከሁለት ጋር ከተገናኘ ሰከንደሪ ይሆናል። ቀጥሎ ደግሞ 2 ሜቲል 2 ፔንታኖል መጀመሪያ ባለ 5 ካርበን ነው 2 3 4 5 ከዛ ከዚህ ጀምረን ስንቆጥር ሁለተኛው ላይ ሜቲል ግሩፕ አለ 1 2 ሁለተኛው ላይ ሜቲል ግሩፕ ካለ ምን አለ? CH3 አለ ማለት ነው። ከዛ ሁለተኛው ላይ OL አልኮሆል አለ OH ሃይድሮክሲል ግሩፑ ካለ ሃይድሮክሲል ግሩፑ የተገናኘበት ካርበን ከስንት ካርበን ጋር? 2 3 ከ3 ካርበን ጋር ተሪሸሪ ነው ይሄኛው። 3 ሜታይል 2 ቡታኖል ቡት 4 ነው 4 ካርበን ነው 1 2 3 4 3 ሜታይል። ስለዚህ ከዚህ ከ1 2 3 ሶስተኛው ላይ ምን አለ? CH3 ሜቲል አለ። ሁለተኛው ላይ ኦል አልኮሆሉ ሁለተኛው ላይ ነው። ሁለተኛው ላይ OH አለ ነው። OH የተገናኘበት ካርበን ከስንት ካርበኖች ጋር? ከሁለት አልኪል ግሩፖች ጋር ተገናኝቷል። ሰከንደሪ ነው ይሄ። 1 ሄፕታኖል 1 ሲል ፕራይመሪ ነው ሁሌ።
2 ሜታይል 1 ፕሮፓኖል 1ን ካያችሁ ፕራይመሪ ነው። ይሄ ፕሮፓኖል ኦል ያለበት 1 ከሆነ ፕራይመሪ ነው የሚሆነው። 2 3 ዳይሚታይል 2 ቡታኖልን ስናይ ቡት 4 ነው አይደል? 1 2 3 4 ከዛ ሁለተኛውና ሶስተኛ ላይ ዳይ ሜቲል አለ። ይሄን አንድ ካልን ሁለተኛውና ሶስተኛ ላይ ሜቲል ግሩፕ አለ እንደማለት ነው CH3 CH። ከዛ ሁለተኛ ላይ ቡታኖል ሁለተኛ ካርቦን ላይ OH አለ እንደማለት ነው። OH የተገናኘበት ካርበን ከስንት ካርበን ጋር 1 2 3 ተርሸሪ አልኮል ነው የሚሆነው። compare boiling points of alcohols and hydrocarbons of similar molecular mass የአልኮሎችን እንዲሁም የሌሎች ሃይድሮካርበኖችን ተመሳሳይ ሞለኪውላር ማስ ያላቸውን ቦይሊንግ ፖይንት እና ነጻጽር የማን ይበልጣል? የአልኮል ይበልጣል። ዲፈረንሱ ለምንድነው? ስትሮንግ ኢንተርሞለኪውላር ፎርስ አለ፣ ሃይድሮጂን ቦንዲንግ አለ በአልኮል ውስጥ ብለን አውርተናል። ተመሳሳይ ክብደት ካላቸው ሃይድሮካርበኖች የአልኮሎቹ ቦይሊንግ ፖይንት ይበልጣል የሚፈሉበት ማለት ነው። complete the following chemical reactions in your exercise book ኬሚካል ሪአክሽኖች አሉ እዚህ ጋር አልኮል አለ። በዚህ በኮንሰንትሬትድ በሆነ ሰልፈሪክ አሲድ ሲገናኝ ምን ይፈጠራል? ኦክሲዴሽን ነው፣ ኦክሲዳይዝ ነው የሚሆነው። ከኦክሲጂን ጋር ሲገናኝ ዋተር እንደ ፕሮዳክት ነው የሚወጣው። እዚህ ጋር OH አለ። ከዚህኛው ደግሞ አንድ ሃይድሮጅን ይወጣና H2O ነው ሲወጣ እዚህ ምን ቀረ? እሺ እዚህ ሁለት ሃይድሮጅን እና አንድ ኦክሲጅን H2O ሲወጣ እዚህ ምን ቀረ? CH3 CH2 CH2 CH3 CH2 CH2 C ብሎ ኦክሲጅን ሁለት ኦክሲጅን ይገባል ማለት ነው። COOH ይሆናል። ወይንም CH3 CH2 CH2 ሲል እና ደብል ቦንድ OH ይሆናል። ይሄ ቡታኖይክ አሲድ ይሆናል። ይሄኛው ቡታኖል ነው። ቡታኖል ወደ ቡታኖይክ አሲድ ይቀየራል። እዚህ ጋር ደግሞ ይሄ አልኮል አሁንም እዚህ ጋር ያለው ስትሮንግ ኦክሲዳይዚንግ ኤጀንት በስትሮንግ ኦክሲዳይዚንግ ኤጀንት ሪአክት ሲያደርግ ምን እንደሚፈጠር ካርቦክሲሊክ አሲድ እንደሚፈጠር አይተናል። ፕራይመሪ አልኮል ወደ ካርቦክሲሊክ አሲድ እንደሚፈጠር አይተናል። ይሄኛውስ ሃይድሮክሳይዱን ስናይ የተገናኘበት ካርበን ከሁለት ካርበኖች ጋር ከሁለት አልኪል ግሩፖች ጋር አለ። ስለዚህ ይሄ ሰከንደሪ ካርበን ነው። ሰከንደሪ ካርበን በስትሮንግ ኦክሲዳይዚንግ ኤጀንት ኦክሲዳይዝ ሲሆን ምን ይፈጠራል? ኬቶን ነው የሚፈጠረው። ከዚህ ሁለት ሃይድሮጂኖች ናቸው የሚወጡት። የኦክሲዳይዝ መሆን እንደማለት ነው። ሁለት ሃይድሮጂኖች እዚህ ያለውና ይሄኛው ሲወጡ H3C CH2 C ያለ ከዛ እዚህ ደብል ቦንድ O ይሆናል። ከዛ በዚህ CH2 CH3 ይሆናል። ይሄ ኬቶን ነው ወይንም ሌላ ስሙ 3 ፔንታኖን ብለን መጥራት እንችላለን። ኬቶን ነው። 1 2 3 ሶስተኛው ላይ ደብል ቦንዱ ስላለ 3 ፔንታኖን ባለ 5 ካርበን ስለሆነ እንደዛ መጥራት እንችላለን። ኬቶን እንደሚፈጠር አይተናል። ስትሮንግ ኦክሲዳይዚንግ ኤጀንት ፕራይመሪውን እንትን ሲያደርግ ደግሞ ካርቦክሲሊክ አሲድ ሰከንደሪ አልኮልን ኦክሲዳይዝ ሲያደርግ ኬቶን እንደሚፈጠር አውርተናል።